የዋዛ ድምፅ ታድሎታል። ተስፍሽ መምህር ነው፣ የሙዚቃ ባለሙያ ነው። ሙዚቃን እንደ ጉድ ይተነትነዋል፣ ሙዚቃንም ያስተምራል። ብቻ ጥበብ ለሱ ነፍስ ነች፣ ሙዚቃም ሕይወቱ ነው። ዛሬ በጠዋት እንግዲህ ስቱዲዮ ተገኝቼ አንዳንድ ጉዳዮችን እናወራለን። እስኪ አብራችሁን ቆዩ። እንዴት አደርክ ተስፍሽ? ሰላም ነው? ሁሉ አማን? እንዴት ነው? በዓል እንዴት ነበር? በቅድሚያ እንኳን ለገና በዓል አደረሰ፣ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓል። እንግዲህ ዛሬም ባለፈው ስለ ሙዚቃ የተወሰኑ ነገሮች አውርተናል። የሙዚቃ አይነቶች፣ ሰዎች ሙዚቃ ለምን እንደሚወዱ፣ የሙዚቃ ቅኝቶችና ሌሎችንም አይተን ነበረ። እንዲሁም ስለ አንተ የሙዚቃ አጀማመርም አይተን ነበረ። የማንም ሙዚቃ በመጋበዝ እንጀምር ዛሬ? እሺ፣ በድምፅ ትጨምርበታለህ? ውባገሬ ተስፍሽ የትኛው ሙዚቃ ይከብዳል? የትኛውን መሳሪያ መጫወት ይከብዳል? በነገራችን ላይ የሚከብድ ሙዚቃ መሳሪያ የለም። እንደ ፍላጎትም ታስቀድመውና ማታስቀድመው መሳሪያ ይኖራል። ለምሳሌ አሁን በጣም ለመሰልጠንም ለመያዝም ትንሽ ከበድ የሚለው ማሲንቆ ነው። ኦኬ፣ ማሲንቆ ለሌላዎቹ፣ ለእኔ ግን ደስ ብሎኝ የተማርኩት ሙያ ስለሆነ ብዙም አላስቸገረኝም። ማሲንቆ አሁን አንዳንዴ በፊት አዝማሪ የሚባሉ ነበሩ የሚጫወቱት እና በተለይ በዚህ እኔ አሁን የተወለድኩበት አካባቢ ወደ ጎንደር አዲስ ዘመን አካባቢ እዛ አካባቢ ይኖራሉና እየዞሩ ነው በበዓል አካባቢ እንደዚህ ክብረ በዓላት ሲኖር ምናምን የሚጫወቱት እና በዘርና በዛው በቤተሰብ ነው ያመጡት። አንተ የእነዚህ ቤተሰቦች እንትን አለህ እንዴ? አለ። በነገራችን ላይ ማሲንቆ ጎንደር አካባቢ ይባላል እንጂ ማንኛውም የኢትዮጵያ ክፍል ብትሄድ ማሲንቆ ተጫዋች አለ። ስሜት ነው። ነገር ግን ማሲንቆ በዘር የሚሄድ አይደለም። ኦኬ፣ ስሜት ነው። ፍቅሩ ካለብህ ጎንደር አካባቢ ቡርቧክስ የሚባል አካባቢ አለ። ቡርቧክስ አብዛኛው አዝማሪ ያለበት አካባቢ ነው። በማሲንቆ የተካኑ ናቸው። አሁን ትምህርትን የተለያዩ ሀብት ምናምን አይደለም የሚያወርሷቸው፣ ማሲንቆ ሙያውን ነው የሚያወርሷቸው። እኔ ግን ያው ከመጀመሪያውም ተምሬው ነው። የ4 ዓመት የሙዚቃ ተማሪ ነበርኩ። በ4 ዓመት ውስጥ አንዱ የቻልኩት መሳሪያ ቢሆን መሳሪያ ማሲንቆ ማለት ነው። እስኪ ተጫወትልን። ቅዳሜን ፈታ እያልነው ክብሯትና ክብሯን ከተስፍሽ ጋር የጧት ፕሮግራማችን ጀምረናል። እንግዲህ ማሲንቆ አንዱ የኢትዮጵያ ባህላዊ ሙዚቃ እንደሆነ ይታወቃል። ፈታ ያደርጋል። አሁን ሙዚቃውን እየተጫወተልን ነው ተስፍሽ። ከተስፍሽ ጋር
በጣም ደስ ይላል። ዋሽንትስ ትሞክራለህ? ዋሽንት አልሞከርኩም እስካሁን። ያው ለወደፊት እንግዲህ ፒያኖ፣ ማሲንቆ፣ ክራርና ሌሎች ሳክስፎን የውስን ኮርስ ነው። የሚገርም ነው። አሁን ማሲንቆ፣ ዋሽንትና በገና እንዲሁም ክራር ኢትዮጵያ ውስጥ ብቻ መሰለኝ አይደለ የሚታወቁት? ግን ኢትዮጵያ ውስጥ ነው፣ ልክ ነህ። ግን አሁን ወደ ሞሮኮ አካባቢ፣ ሰሜን አፍሪካ ስቴት፣ ወደ ሱዳን፣ ሰሜን ሱዳን ይጫወታል። ቅኝቱን ከኛ ወስደው ስታን ቅኝት ይወስዳል። ግን ሙሉ አድርገው አይሰሩም። እንደኛ ሙሉ አድርገው በራሳቸው የሙዚቃ መሳሪያ ነው የሚጠቀሙት። ይገርማል። ሌላው አሁን እንዴት ነው የአሁኑ ትውልድ የሙዚቃ ፍቅር? አሁን እያስተማርክ ነበር። ባለፈው አግኝቼህ እኮ በጣም መስጦኝ ክላስ ገብቼ ነበር። እንደውም ያን መዝሙር ካስታወስኩት ትደግመኛለች። በጣም መሳጭ ነበረ። እና እንዴት ነው የትውልዱ ፍላጎት በጥበብ ዙሪያ በተለይ ደግሞ በሙዚቃ? ባለፈው አንድ ጉዳይ አንስተን ነበረ። በፊት ሙዚቃ ከነፍሳቸው ፍቅሩ አድሮባቸው የውስጣቸው ስሜት ሆኖ የውስጣቸውን ስሜት ፍላጎት ለመግለጽ ነበረ የሚጠቀሙበት። አሁን ደግሞ በተለያዩ ዘመኑ በተወለዳቸው ቴክኖሎጂዎች በመታገዝ ሙዚቃን ወደ ህትመት ወደ ኦዲየንስ አቅርበው ከሙዚቃ የሚገኘው ገንዘብ ነው የሚያስቡት። እና ሪላቲቭሊ ግን ከውስጡ ሙዚቃ የሚወድ ተሰጥኦ ሆኖ ውስጡ ሆኖ አለ። እንዴት ነው ስታስተምር ከምታያቸው ነገሮች? ያው እንግዲህ ሙዚቃን በምታስተምርበት ጊዜ መጀመሪያ የራስ አቀራረብ ይወስኗል። እነሱ ወደ አንተ ወደ አርቱ እንዲሳቡ የማድረግ ችሎታው ካለ ሙዚቃ መሳሪያ ስለቻልክ ብቻ ወይም አንድ የሆነ አርቲስቲክ ፐርሰፕሽኑ ስለገባህ ብቻ ማስተምራለሁ ማለት አይቻልም። ወደ አንተ እንዲሳቡ መካን መሰጠት አለብህ። እና የአሁኑ ትውልድ ያው ሙዚቃን ከቢዝነስ ጋር ነው የሚያገናኘው። በእርግጥ አንድ ነገር ነው፣ ቢዝነስ ነው በራሱ። ሙዚቃ ከድሮ የቢዝነስ እይታ አንጻር ስታየው ዛሬ ብዙ መተዳደሪያ ሆነ ብዙ አቅም ይፈጥራል። ነገር ግን ስሜቱን ስታየው ግን ወጣቱ ላይ ባህላዊ ሙዚቃ መሳሪያዎችን የማጥናት ስሜት ላይ የለም። ዘመናዊ ሙዚቃ መሳሪያዎች በተለይ ጊታርን ለምንድን ነው የሚባለው በሞደርን ላንጉዌጅ ፌመስ ለመሆን ለውቅና ጊታር። ነገር ግን ትራዲሽናል የሙዚቃ መሳሪያዎችን ያጠና ተማሪ ምንም ሙዚቃ መሳሪያ ሊያጠና ይችላል። ምንም የሙዚቃ መሳሪያ ከዘመናዊ የሙዚቃ መሳሪያ ተመልሰው ወደ ትራዲሽናል ስትና ግባ ስትለው ግን በጣም ሊከብድ ይችላል። እና የሙዚቃ ስሜቱ አለ፣ አርት የመሽተት ባህሪው አለ። ነገር ግን ሙዚቃ እኮ ግን አንዳንዴ እንትን ነው ተፈጥሮ ይመስለኛል። አሁን ለምሳሌ ድምጽ ራሱ ተሰጥኦ ነው ማለት ከፈጣሪ የሚሰጥ እንጂ እንዲሁ በትሬኒንግ ብቻ የሚመጣ ይመስለኛል። ኦፍ ኮርስ አራተኛ ስሜት ነው። በተፈጥሮ የምታገኙ ማንኛውም ስሜት አንድ አራተኛ ስሜት ነው። 3/4ኛው የምታሟላው በስሮ ኤክስፒሪየንስ ነው። ኦኬ። እና አሁን ተነስቼ በጣም በመሰልጠን በመለማመድ ጥሩ ሙዚቀኛ ልሆን ይችላል። ትችላለህ። ዋናው ምንድነው? የሙዚቃ መሳሪያ ለመስራት ምን ያስፈልጋል? ጆሮ ያስፈልጋል። ጆሮ መስማት ሳይሆን ማዳመጥ የሚችል ጆሮ። ሁለተኛ ጣቶችህ ዝግጁ ሊሆኑ ይገባል። ፊንገር ኤክሰርሳይዝ እንላቸዋለን። ፒያኖ ላይም በማንኛውም ሙዚቃ መሳሪያ ላይ ፊንገር ኤክሰርሳይዝ ሳታደርግ አትገባም። እና 1/4ኛ ስሜቱ ካለ 3/4ኛው በራሱ ጊዜ ስሩ ኤክስፒሪየንስ ስሩ ትሬኒንግ የሚመጣ ነገር ስለሆነ ይሄ ቀላል ነው። ቬሪ ጉድ። እስኪ አንድ ካሳ የሚል ዘፈን የለ አፄ ቴዎድሮስን ቴዲ አፍሮ ስለ ካሳ አንድ ዘፈን ዘፍኖ ነበር። ልደቱ ነው ዛሬ።
ጥቅሞች የሙዚቃ ጥቅሞች እንግዲህ ለማህበራዊ፣ ፖለቲካዊ፣ ስነልቦናዊ፣ መንፈሳዊ ብዙ ግልጋሎቶች አሉና እስኪ እኒህን ነገሮች አንድ ባንድ ጥቂት ለአድማጮቼ ሙዚቃ አንዳንድ ድምፃውያን በጣም በተመስጦ ሲናገሩ ሙዚቃ ህይወት ነው ይላሉ። ትክክል ነው፣ ሙዚቃ ህይወት ነው። ምክንያቱም ከስፒሪቹዋል ኒድ ስታንዳርድ ስናየው ቅዱስ ያሬድ ሳይንሱ ቅዳሴም ገባ፣ አዛንም አደረግ፣ አለቀስክም፣ ዘፈንክም ሙዚቃ ነው የሚለው ሳይንሱ። ቅዱስ ያሬድ ፈጣሪውን በሚያመሰግንበት ጊዜ እግሩን በመቋሚያ በጦር እስኪወጋ ድረስ አልተሰማውም ይላል። ተመስጦ ስለነበረ ፈጣሪውን በምንድን ነበር እያመሰገነ የነበረ? በዝማሬ ያመሰግነው ነበር። ስሜት ነው። ፈጣሪውን በቃ ለፈጣሪ እንዲገዛ ተደርጓል ማለት ነው። ወደ ዘመናዊ ወደኛው ስንመጣ ደግሞ አሁን ለምሳሌ አንዳንድ ሰው ለስለስ ያለ ሙዚቃ ሲያዳምጥ ወይም ሲሰማ ሰምተህ ታውቃለህ? ለስለስ ያለ ሙዚቃ ሲሰማ የዚያን ሰው ስሜት መረዳት በጣም ቀላል ነው። ወይ ደብሮት ነበረ፣ ወይ ተከፍቶ ነበረ፣ ወይ ደግሞ የሚያስታውሰው ሰው ነበረ፣ ወይ የሚያስታውሰው የሆነ የኋላ ትዝታ አለ። የፊቱን እያየ ለስለስ ያለ ሙዚቃ አያዳምጥም ሰው። ያለፈውን እያየ ነው፣ የኋላውን ያሳለፈውን ላይፍ ህይወት እያሰበ ለስለስ ያለ ሙዚቃ ያዳምጣል። ሙዚቃ እንደ መድረኩ ይለያያል። ሙዚቃ ብቻህን ስትሆን ይለያያል። ህዝብ ጋር ስትሆን እንደ ህዝቡ፣ እንደ መድረኩ፣ እንደ ፕሮግራሙ ይለያያል። አንድን የአርሶ አደር ወይም የገበሬ ማህበር ሰብስበህ በዲያቶኒክ የተሰራ ሙዚቃ ትጋብዘው። ምክንያቱም ሊገባው የማይችልም የእሱ አይደለም፣ የእሱ ያልሆነውን ነገር ልትጋብዛቸው። ነገር ግን ባህላዊ ሙዚቃዎችን ስትጋብዘው፣ ክራር፣ ማሲንቆ፣ ዋሽንት፣ ከበሮ ያሉበት ስትጋብዙ ልቡ በራሱ አንደኛ ሙዚቃ ባህልን ማያ ነው፣ ራስን ማያ ነው። ስለዚህ ሙዚቃ ሁሉንም ስሜት የምትገልጽበት ስለሆነ ሙዚቃን ይሄ ነው ብለህ ገልጸህ ልታቆምበት የሚችል ፖይንት የለው። ሙዚቃ እንዳልከው አሁን ገበሬው የበሬዎቹን ሲያርስ በሬዎችን ለማበርታት ራሱንም ለማበርታት የሚያንጎራጉራቸው ባህላዊ እንጉርጉሮች አሉ። እነዛን በማሲንቆ ደግሞ ታጀው ሲሰማ የበለጠ ደስ ሊለው ይችላል። አንድ ሲሰማ ደስ ይለዋል። አንደኛ ስሜቱን ያውቀዋል፣ ይረዳዋል። ባለቤቱም ነው። የራስህን ንብረት፣ የራስ የሆነውን ዜማ፣ የራስ የሆነውን ቅላጼ፣ የራስ የሆነውን ኦርናመንት በራስህ ሰው ስትሰማው ስትሰራለህ ደስ ይላል። አሁን አብዛኛዎቹ ዌስተርን ኤሪያዎች አሁን ምዕራባውያን ይመጡና ማሲንቆ ተጫውተው ፈረንጆቹ ለእኛ ይጋብዙናል። እኛም በምን ያክል በማሲንቆ እንደተዋጥን ያውቁታል እነሱ። ይገርማል። ስለዚህ ሙዚቃ አንድ ሁለት ያጠናሉ ማለት ነው። አዎ የምትሰራው ስላልሆነ የምትኖረው ነው ሙዚቃ። ስለዚህ ለማህበረሰቡ ብዙ ፋይዳ አሉት ማለት ነው። ግቢ እስኪ አንድ በማሲንቆ ወይ አባይ አባይን አትችለው እናንተ መዘመር አትችሉ?
ስላደረግነው ነው። ከዛ ሙዚቃን በሀገረኛ ዜማ ስትሰራ መዝሙር ይሆናል፣ አጭር ማስታወሻ ይሆናል። ሙዚቃን በሀገረኛ ሙዚቃ ስትሰራ በስፒሪቹዋል ኒድ ስትሄድ ግን ሪትም የሚባሉት ነገሮች ብዙም አንጠቀምም። ሪትም የምንላቸውን ነገሮች አሁን ለምሳሌ እዚያ ላይ ያለች ሸክላ ሰሪ ደህና ናት አሉኝ ጾም አዳሪ ማንስ ባሳያት ጥበቡን ገላፈር መሆን ክብር ተመስገን የእኛ ጌታ ከጧት አንስተህ እስከ ማታ ክብር ተመስገን ጌታ ሆይ የዚህ ሁሉ ይሻለኝ በጣም የሚገርም ነው። እስኪ አሁን 3-5 ቅኝት የሚባሉት አሉ። አንቺ ሆዬ 4 ናቸው። አንቺ ሆዬ ትዝታ፣ እስኪ ከትዝታም ከእንትንም በዜማ እስኪ ነገር የራሱ አሁን የተጫወትኩልህ ትዝታ ነው። ኦኬ አሁን በአንቺ ሆዬ ቅኝት ይሄንን ራሱን የፈጣሪ ለማመስገን ትጠቀምበታለህ። በአንቺ ሆዬ ቅኝት አይቅድም ትዝታ ነው። ትዝታ መጣ አንቺ ሆዬ ስንገባ በኢየሩሳሌም ነጋዴ ጣለበት አሉኝ ወንበዴ ለሥጋውማ መች አዘነ ምነው ለነፍሱ በዳነ በፀሐይ ስሎ በዝናብ አብቅሎ ቁርስ ያበላል አምላክ
አክሱም ጽዮን እንደ ኢየሩሳሌም እንደ አክሱም ጽዮን ተሳልሜው መጣ አይንና ጥርሷንስ በጊዜ ሸኘ ሽንጧ ማደሪያቶ ሲጓዝ አገኘ ነው። አይ ባንጆ ቅኝት እንደዚህ ከተጫወትን በጣም ይገርም። ባቲ ቅኝት ላይ ስንገባ ባቲ ድንግል አድራው የሚሞቀው ደራርበው ሲተኙ ባትሽ ተረከዝሽ እንዴት ተነባብሮ ባትሽ ተረከዝሽ እንዴት ተነባብሮ ወገብሽ ቀጭን ነው አልበላም ወይ አብሮ ኧረ እንደምን አለሽ አጭር ነሽ ይሉኛል እድሜያቸው ይጠር አጭር ነሽ ይሉኛል እድሜያቸው ይጠር ኮረሪማ አይደሉ ወጥ የሚያሳምር ኧረ እንደምን አለሽ አንተ አገር ዞር በል ያን አገር ልይበት አንተ አገር ዞር በል ያን አገር ልይበት ትዝ አለኝ ደረትሽ ሽጉጤ የምልበት ኧረ እንደምን አለሽ ኧረ እንደምን አለሽ በለውና ሳታው መልሻ የሰው ልክ አያውቅም ባለጌና ውሻ ኧረ ተው እያልን እንቀጥላለን ማለት ነው። በጣም አመሰግናለሁ። እንግዲህ ለዛሬው ምናልባት በአንድ ሙዚቃ እንሰናበታለን። በጣም ደስ የሚል ቆይታ ነው ያደረግነው። ጥበብን አብዝቶ ይስጥህ እንላለን እንግዲህ እኛ ክብረት ይስጥልን። ክብሯትና ክብሯን ከአርቲስቱ ጋር ያደረግነው ቆይታ ይሄን ይመስል ነበረ። ላይክ ሸር እያደረጋችሁ የበለጠ እንፈምስ ትላለህ። አመሰግናለሁ ተስፍሽ። ታንኪዩ